እርግጥ ነው ባንኮች ለትርፍ የተቋቋሙ ናቸው። ሆኖም ግን ደንበኞቻቸው ማህበረሰቡ እስከሆነ ድረስ ማህበራዊ ኃላፊነት አለባቸው። በኢትዮጵያ በፋይናንሱ ዘርፍ ውስጥ አንዱና አንጋፋ የሆነው የኢትዮጵያ ንግድ ባንክም ይህንኑን ማህበራዊ ኃላፊነቱን እየተወጣ ይገኛል። በኢትዮጵያ ንግድ ባንክ የሐዋሳ ዲስትሪክት ዳይሬክተር አቶ ወየሳ ጥላሁን እንደ አንድ ተቋም ከስራችን ጎን ለጎን እንደ ሀገር እየተሰራ የሚገኘውን ሰው ተኮር ተግባር ለመደገፍ የበኩላችንን ሚና እየተወጣ እንገኛለን ብለዋል። አንድ የንግድ ተቋም የንግድ ስራውን ወይም ደግሞ ከቢዝነስ ስራው ባሻገር አካባቢውን ማህበረሰቡን እንደ ሀገር ሊጠቅሙ የሚችሉ ማህበራዊ ኃላፊነት ላይ ተሰማርቶ እንዲገኝ ኤክስፔክት ይደረጋል። የኢትዮጵያ ንግድ ባንክ ደግሞ እንግዲህ በሀገሪቱ ውስጥ በጣም ትልቅ አንጋፋ ከሚባሉ የቢዝነስ ተቋማቶች ውስጥ አንዱ ነው። የባንክ ስራ ወይም ደግሞ የባንኪንግ ቢዝነስ ወይም ባንኪንግ ሰርቪስ እንደሚሰጥ ይታወቃል። ነገር ግን ከዛ በተጓዳኝና ደግሞ ባለፈ ተቋማዊ ማህበራዊ ኮንትሪቢዩሽን ከማድረግ አንፃር ትልቅ ስራ እየሰራ ይገኛል። በጤናው፣ በግብርናው፣ በሌሎችም ማህበራዊ ዘርፎች ላይ በጣም በርካታ የሚባሉ በገንዘብ ደረጃ ወጪ አድርጎ ማህበረሰቡን ሲያገለግል ቆይቷል። እንደ ተቋም የኢትዮጵያ ንግድ ባንክ ማህበራዊ ኃላፊነቱን በተግባር እያሳየ ይገኛል ያሉት አቶ ወየሳ እንደ ሐዋሳ ዲስትሪክትም አቅመ ደካማ ወገኖቻችንን ስንደግፍ ቆይተናል። ይህ ተግባርም ተጠናክሮ ይቀጥላል ብለዋል። ባለፉት 2 ዓመታትም ከ4 ሚሊዮን በላይ የገንዘብና ቁሳቁስ ድጋፍ ስለመደረጉ አብራርተዋል። የሐዋሳ ዲስትሪክትም እንግዲህ በተቋም ደረጃ ያለው ነገር እንዳለ ሆኖ ምናልባት የዚህ ሶሻል ኮንትሪቢዩሽኖች ይኖራሉ። አቅመ ደካሞችን ከማገዝ አንፃር አቅም ገዛሚሹ ዜጎቻችንን ወይም ደግሞ ማህበረሰቦችን ከማገዝ አንፃር በርካታ ስራዎች እየሰራ እንገኛለን። በየአመቱ እንግዲህ በሀገራችን የተለያዩ ክብረ በዓሎች ይኖራሉ። ይህን ተከትሎ ደግሞ ድጋፍ የሚሹ በተለይም ደግሞ እንግዲህ በዓሉን በባዶ ሊያሳልፉ የሚችሉ ማህበረሰቦች አሉ፣ ወገኖች አሉ። ስለዚህ ያን ከማገዝ አንፃር እንግዲህ እንደ ዲስትሪክትም ስፔሲፊካሊ ስትመጣ የተለያየ ድጋፎችን እናረጋለን። ከዛ አንፃር ክብረ በዓሎችን ጠብቀን ያንን ድጋፍ እናረጋለን። ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመከላከል በርካታ ኢኒሼቲቮችን ቀርጻ እየሰራች ትገኛለች። በተለይም ደግሞ ለአፍሪካውያን የይቻላልን መንፈስ ለዓለም ደግሞ ምሳሌ የሆነው የአረንጓዴ አሻራ መርሃ ግብር በዋናነት ተጠቃሽ ነው። የኢትዮጵያ ንግድ ባንክም ሀገራዊ የልማት ውጥኖችን ለማሳካት በሚደረጉ እንቅስቃሴዎች ውስጥ የበኩሉን ድርሻ እየተወጣ መሆኑን የሐዋሳ ዲስትሪክት ዳይሬክተር አቶ ወየሳ ጥላሁን አንስተዋል። ዳይሬክተሩ አያይዘውም እንደ ሐዋሳ ዲስትሪክት ባለፉት 7 ዓመታት 90 ሺህ ችግኞችን በመትከል ባንኩ ለልማት ያለውን አጋርነት በተግባር አሳይቷልም ብለዋል። ግሪን ሌጋሲ ከማስጠበቅ አንፃር ላለፉት 7 ተከታታይ ዓመት የክቡር ጠቅላይ ሚኒስትሩን ጥሪ ተከትለን በየዓመቱ የሚደረግ የችግኝ ተከላ ስናረግ ቆይተናል። ስለዚህ እንደ ዲስትሪክትም ትልቅ ኃላፊነት ነው ያለብን። የኢትዮጵያ ንግድ ባንክ በርካታ ሰራተኞች አሉት የሚሉት ዳይሬክተሩ እንደ አንድ ኢትዮጵያዊ ብሎም የባንኩ ሰራተኛ ለአቅመ ደካማ ወገኖቻቸው ድጋፍ ከማድረግም ባለፈ በደም ልገሳ ላይ በመሳተፍም አጋርነታቸውን እያሳዩ ይገኛሉ ብለዋል። ሰራተኛውም ደግሞ የራሱን ኮንትሪቢዩት እያደረገ እያስተባበረ በየኤሪያው ላይ አቅም ወይም ደግሞ ድጋፍ የሚሹ ወገኖቻችንን ሰፖርት ከማድረግ ትልቅ ድጋፍ እየተደረገ ይገኛልና ከሞላ ጎደል እንግዲህ ሲቢኢ ከሚሰራው የባንኪንግ ቢዝነስ ውጪ እና ደግሞ ቲዩና ጎን ለጎን በጣም ሰፊ የሆነ እገዛ እያደረገ መሆኑን በዚህ አጋጣሚ ለመግለጽ ነው። እንደ ሀገር በርካታ ግብረሰናይ ድርጅቶች አሉ። እነዚህ ድርጅቶች የሚሰሯቸው በጎ ተግባራትን በማገዝ ረገድም እንደ ዲስትሪክት በትኩረት እየተሰራበት ነው ብለዋል ዳይሬክተሩ። ግብረሰናይ ድርጅቶች በርካታ የስፖንሰርሺፕም ጥያቄም እንዲሁ በጋራ የምንሰራቸው ጉዳዮች አሉ። እንዲሁ የአረጋውያን ማቆያዎች ይኖራሉ፣ ትምህርት ቤቶች ይኖራሉ። ከምገባ አንፃር እንግዲህ በየዕለቱ የመመገብ ኃላፊነት ያለባቸው ትምህርት ቤቶች ይኖራሉ። ከአካል ጉዳትም ጋር የተያያዘ ድጋፋችንን የሚሹ በርካታ የሆኑ የግብረሰናይ ድርጅቶች ይህንን የሚያስተባብሩ ግብረሰናይ ድርጅቶች አሉ። ከዛ አንፃር እንዲሁ ጥያቄዎቻቸውንም ሪሲቭ አድርገን እንዲሁ በእኛም ዳይሬክትሊ በጋራ በመሆን የምንሰራቸው ስራዎች አሉ። ያንንም አስመልክቶ ነው ይሄንንም የምስክርነት የሚገልጽ ወረቀቶች አብዛኛውን ያየኸው። ስለዚህ ይሄ እንደ አካባቢው የሚሰሩ ስራዎች እንደ ሐዋሳ ዲስትሪክት ስፔሲፊካሊ እኛ የምንሸፍናቸው ኤሪያዎች ላይ ያሉ የግብረሰናይ ድርጅቶች ጋር እንዲሁ በጋራ የምንሰራቸው ስራዎች አሉ።